አሎ እንዴት ናችሁ? ቤተሰብ ያላችሁበት ሰላማችሁ ይብዛ። ዛሬም ተከስተናል፣ ከቻሳ ብለናል። ዛሬ እንግዲህ አኑና ኪያ የተወሰነ መረጃ ሽር ስንደራረግ ቆይተናል። አሁን ግን ሰላማቸው ወዷል። ነገር ግን አንዋር ዝም ማለት የማይሰንም ዝም ማለት የማይፈልግም ከቶያ ጋር ተገናኝቶ ስለ ኪያ ነገር እያጫወተው ነበር። ያው የተፈራውን ጥያቄ ጠይቆታል። ተወዳታል፣ ታፈቅራታለህ የሚል ምላሽ ጥያቄ ነው የጠየቀው። ነገር ግን የሱን ምላሽ አላፈቅራትም በፍጹም፣ ግን ያው ከኔ ጋር በነበር ነገር የሆነ ስሜት ተሰማኝ ነበር፣ ግን ያው ኖርማል ነው። ሸይጣን ሹክ ብሎኝ ነው እያለ ነው። ሰውየው ግን ሰላም ሲሆን አይፈልግም። የምር ሰላም ሆኖ አይፈልግም። የሆነ መዝናኛ ቦታ ነው እንግዲህ ነገሮችን ፊክስ ለማድረግ ብትን እያሉ እንግዲህ ጣልቃ ገብቶ ነው ይህን ጥያቄ ያነሳው። ቅናት ማለት እንዲህ ነው እንግዲህ። ፍቅር እውነተኛ ትክክለኛ ፍቃሪ ነው። ልጅቷን በጣም ነው የሚወዳት። ነገር ግን ኃይለኛ ቅናት የሚባለው የእሱን ጋር የተለየ ነው። ኤኒዌይ የነበራችሁን እስኪ ከቶያ ጋር ምን አወሩ? ምን ነበር የነበራቸው ቆይታ? እስኪ ይሁት ዛሬ ልልህ የሚፈልገው ምን መሰለህ፣ ማለት በዚህ አይነት ሁኔታ ባልጠይቀህ በዚህ አይነት ሁኔታ ይሄንን ነገር ባኖረው ደስ ይለኝ ነበር። ግን አንዳንዴ ነፃ ጭንቅላት ሲሆን ፍሪ ስንሆን አንዳንድ ነገሮች ሲወሩ በደንብ ትርጉም ይሰጣሉ ብዬም ስለማስብ ጭምር ነውና በጣም ከደበረህ ንግግሬ ገልበጥ አድርገኝ እሺ። ወደኋላ ከዚህ በኋላ ታንደደኝ እንጂ ካናደደኝ ኦኬ። እና ያሳራት እናንዘን ያው እና ቶዬ ብዙ ጊዜ እኔና ሰላም በነበርንባቸው ጊዜዎች አንተና ኪያ ሆናችሁ ከዛም በፊት ደግሞ ፊልም እየሰራችሁ ባላችሁበት ሁኔታ ላይ ምናምን ብቻ ብዙ አይነት የሆነ መቀራረቦችን ብዙ የሆነ የአብሮነት ጊዜዎችን ከኔ ባልተናነሰ ለኪያም በጣም ወዳጇ መሆንህን አውቃለሁና ቶዬ ይሄ ድድብና ጥያቄም ሊሆን ይችላል። እውነቱን ለመናገር ከሆነ ትክክል ነው ትክክል አይደለም አላውቅም፣ ብቻ ነው ህይወትን ከኪያና ከኔ አንፃር እስኪ ከጓደኝነታችን አንፃር ህይወት ማለት ኪያ ለአንተ ካላት ቫልዩ አንፃር ለኔ ካላት ቫልዩ አንፃር ከራስ አንፃር እስኪ የሆነ ነገር እንድትለኝ እፈልጋለሁ ዛሬ ሲሪየስሊ። በቃ ማለት ኪዩ በምን አይነት መጠን ነው ለአንተ ያለችው? ማለት መጠየቅ የምፈልገውን ጥያቄ ወደ በኋላ እጠይቅሃለሁ። አሁን ግን ዋጋችንን ንገረን እስኪ፣ ያለንን ቫልዩ። ኪያን የምታይበትን አንግል ንገረኝ እስኪ፣ እኔን የምታይበትን አንግል ንገረኝ። አሁን ባለን ነገር ላይ እንጃ ከምን አንግል እንደጠየቀኝ ባይገባኝም በገባኝ ልክ ዝም ብዬ ልመልስልህ። ከኪያ ጋር አሁን ላይ አሪፍ ናችሁ ብዬ አስባለሁ። ግን ደግሞ እንደዚሁ አሪፍ ሆናችሁ እንድትቀጥሉ ደግሞ ሞር መደማመጥ አለባችሁ፣ ሞር መግባባት መቻል አለባችሁ ምናምን ብዬ አስባለሁና ላይክ እኔ ስለናንተ የሚሰማኝ ጥሩ ነገር ነው የሚሰማኝ። እንደ ቤተሰቤ ነው የማያችሁ። መጀመሪያ ላይ አንተን እንደምን ነበር የማይ፣ አሁን ላይ ደግሞ እሷ እህቴም ጭምር ነች እና ኢቭን ብታስቀይማት ራሱ ልቀይም ይችላልና በቃ መልካም ነገር ነው የምንላችሁ። ኦኬ እሺ፣ ሌላው ቀለል ያለ ጥያቄ ማለት በደንብ ግልጽ እንዲሆንልህ እኔም በደንብ ግልጽ እንዲሆንልህ እስኪ ቶያ እስኪ እኔን አስወጣኝና አንዋር የለም ብለህ አስብ። ኪያ ምን ያህል ቫልዩ ነው ለአንተ ያላት? ማለት እንዴት ነው መሰለህ ማለት የድድብና ጥያቄ ትክክል ይሁን አላውቅም፣ ብቻ ለኪያ ስሜት አለ ትውፋ የምር እዛው ነው ታውቃለህ። እንደዛ አይደለም የእውነት ቁም ነገር ሲሪየስሊ በቃ እኔ ራሱ ወዳድ ሆንኩ ያንተን ስሜት እየተረዳው ያልሆነ ብቻ አንዳንዴ ደግሞ ሳይህ ማትረዳኛ ነው በቃ ብቻ አንዳንዴ ሳይህ ምናምን ነገር ምናልባት እያደረኩ ያለሁት እየሆንኩ ያለሁት ነገር ብቻ በቃ ምናልባት መስዋዕትነት መክፈል ካለብኝ ወይም ደግሞ ወንድምነቴን የሆነ ነገር ያህል እኔ በዚህ አሁን ላይ አንተ ለኔ ብዙ ነገር ከፍለህ አይቼዋለሁ። እኔ ደግሞ ህይወቴን ልሰጥ ዝግጁ ነኝ እላለሁ አይደል? ሁሌ በቃ እዚህ ያ ህይወቴን አይደል አሳልፌ እሰጣለሁ። የእውነቴን ነው የምልህ። ትክክለኛውን ስሜት ንገረኝ ቶፋ። ስልክ እያምረው የምታስበው አንተ መሀል እንዴ ስለምንድን ነው የምታወራው? አላመመኝም። የምሬን ነው። በትክክል እያሰብኩ ብዙ ጊዜ ደግመህ ጠይቀህ ነገር ያለው ነው
ስለዚህ እንደ አዲስ ይሄንን ኢሹ አንስተህ ራሱ እንድታወራኝም አልፈልግም። አንደኛ ነገር ያረጋግጥልኝም በቃ ውስጤ እያመነበት አይደለምና በቃ ካንተ ጠይቄ በጣም ተጨናንቄያለሁ። በጣም ኢንጆይ አደርጋለሁ እዝናናለሁ ብዬ ነበር አስቤ የመጣሁት እና ወደ ነበርክበት እየተመለስክ እንደሆነ እየተሰማኝ አይደለም በፍጹም። ስለዚህ በቃ በእናትህ ተወኝ ቶፋ፣ እንደዚህ አደባብሰህ እንድታልፈው አልፈልግም እባክህ። ነገርኩ አንተ በህይወት ለኔ ያልከፈለው መስዋዕትነት የሚሰማህ አልከኝ አይደለ? ላይክ እንደ እህቴ ነው ማለት አልኩ። በቃ ጨረስን እኮ አይደል? ሌላ ምንድን ነው የምትፈልገው? ማታምነኝ ከሆነ አትጠይቀኝ። አላምንህም አይደለም ነው እንደዚህ የፈጠነ ራሱ ስትመልስልኝ ደስ አይለኝም። አስበህበት ረጋ ብለህ ነገሮችን ይኸውልህ ቶፋ፣ እኔ ራስ ወዳድ የምሆንበት ጊዜ አልፏል። ምጨቃጨቅም ጮህበት ጊዜ አልፏል። ነገሮችን ካንተም ከኔ ማንግል ከኪያ ማንግል ሰላም የሚሰጠንን ትክክለኛውን ነገር ነው ማድረግ የምፈልገው ለሁላችንም። እኔ ማጣት ያለብኝን ነገር አጥቼ ያንተን ደስታ ፈልጋለሁ በዚህ ሰዓት ቶፋ። የእውነት ነው የምልህ፣ ኪያን እጅግ አፍቅራታለሁ፣ እጅግ ወዳታለሁ። ነገር ግን ያንተ ብሶ ከተገኘ የእውነት አለው በጣም እንደምትወዳት እንደምታፈቅራት ስለማቅ በተቻለኝ መጠን አንተን ለማስታረቅ እየሞከርኩኝ እስቲል አንተን ሳስታርቅ እንኳን በዛ ሁሉ ውጥንቅጥ ውስጥ ገብቼ እንኳን ኪያን ይዤልህ ስመጣ ራሱ እስቲል ተጠራጥረኛለህ። ቆይ ምን አይነት ማይንድ ነው ግን ያለ ነው? ተጠራጥሬ አይደለም። እሺ ስለምንድን ነው ታዲያ የምታወራው? ተጠራጥሬ ሳይሆን ቆይ በደንብ ኮንሺየስ ሆነ አዳምጠኝ። እኔ ተጠራጥሬ አይደለም ነው የምልህ፣ ስለምወድህ ስለምወዳት ቶፋ አንተን በጣም ስለማከብርህ ለአንተ በጣም ቦታ ስላለኝ የጠየቁ ጥያቄ እንዲሆን አድርገህ አስበው። በቃ ለአንተ ምንም አይነት ነገር ቢኖረኝ አሳልፌ ልሰጥህ እንደምችል የነገርኩህ ነው። ምንም አይነት ስሜት ስለሷ እየተሰማኝ አይደለም። በቃ ጨረስን። 4 ነጥብ። ቤተሰብ ቪዲዮን እንግዲህ እንዳያችሁት ነው። ቶያ ብዙ ውለታ ውሎላታል። ቶያ በኖዶዶ ልጅቷን ያው እንዲተለያዩ ቀሩ ነበር። በሱ ምክንያት ነው እንግዲህ ባካፕ ወደኋላ ተመልሶ እንግዲህ ነገሮችን ፊክስ አድርገው እዚህ ደረጃ ለመድረስ ያበቃቸው። ነገር ግን አሁንም አን የሚባል ሰውዬ ያው ዝም ማለት አይችልም። እስኪ እውነትን ለሱ ይቀጥላሉ የምናየውን ለሚቀጥለው እናያለን። እንግዲህ ቪዲዮ ላይክ እና ሰብስክራይብ ማድረግ አይረሳ። በያላችሁበት ሰላማችሁ ባይ